በአፍሪካ ካሉ 10 ቤተ-መጽሐፍቶች አንዱ ነው አብርሆት ቤተ-መጽሐፍት። ሰላም ሰላምታችን በያላችሁበት ይደስልን። ሀገራችን ኢትዮጵያ ከድንቁርና ቀንበር ነፃ ለመውጣት በዕውቀት ማዕከል ውስጥ የሆነ እጅግ ዘመናዊና ዓለም አቀፍ ደረጃውን ጠብቀው 1 ቢሊዮን ብር በላይ የፈጀ ከነሐስ ቀልጦ የተገነባው ቤተ-መጽሐፍት በአህጉራችን ብሎም በዓለም ካሉት ቤተ-መጽሐፍቶች እጅግ ተወዳዳሪ አድርጎታል። አብርሆት ወይም በእንግሊዘኛው ኢንላይትመንት ዛሬም ለእናንተ ያስኩላችሁ የሀገራችን አስደናቂ የሆነውን ይህን ቤተ-መጽሐፍት ሲሆን በአፍሪካ ከሚገኙት እጅግ ዘመናዊ ቤተ-መጽሐፍቶች ውስጥ አንዱ ስለመሆኑ በዲዛይንና በቅርጻ ቅርጽ ስራዎች ሀገራችን ካፈራቻቸው ባለሙያዎች ስለመሰራቱ እንዲሁም ደግሞ ስለ ቤተ-መጽሐፍቱ አጠቃላይ የምንነግራችሁ ይሆናል። የአብርሆት ቤተ-መጽሐፍት ከኢትዮጵያም አልፎ በዓለም አቀፍ ደረጃውን የጠበቀ ዘመናዊ ቤተ-መጽሐፍት ከነሐስ የተሰራው ይህ በ1.15 ቢሊዮን ብር በላይ ወጪ በመፍጀት የተገነባው የአብርሆት ቤተ-መጽሐፍት ያሳለፍነው ቅዳሜ ዕለት የግንባታ ስራው አልቆ በጠቅላይ ሚኒስትር አብይ አህመድና በአዲስ አበባ ከተማ አስተዳደር በወይዘሮ አዳነች አቤቤ በተገኙበት ነበር የተመረቀው። ይህ የሀገራችን ዘመናዊ ቤተ-መጽሐፍት በ19000 ካሬ ሜትር ላይ ያረፈ በአራት ወለሎች ተከፍሎ በውስጡ 1.4 ሚሊዮን መጽሐፍትን የሚይዝ መደርደሪያ የተገጠመለትና በአፍሪካ አህጉራችን ውስጥ ከሚገኙት 10 ቤተ-መጽሐፍት መካከል አንዱ ለመሆን የቻለም ነው። ከ240,000 በላይ የሚሆኑ ወረቀት አልባ መጽሐፍትንና ከ30,000 በላይ ጥንታዊ ጽሑፎችን በውስጡ የሚይዝም ይሆናል። ይህ የአብርሆት ቤተ-መጽሐፍት 5 አገልግሎቶችን እንዲያካትት ሆኖ የተሰራ ሲሆን በሀገር ውስጥም ሆነ በውጭ የተጻፉ መጽሐፍት እንዲጎበኙበት፣ አካል ጉዳተኞችን ጨምሮ የተሻለ የማንበቢያ ስፍራ እንዲኖረው፣ የዲጂታል አገልግሎት መስጠት እንዲችል፣ በቂ የሆነ የመኪና ማቆሚያ እንዲኖረው፣ በአካባቢው ያለውን የመናፈሻ ስፍራ ለመጠቀም የሚያስችል ሁኔታ አገልግሎት እንዲሰጥ የታሰበም ነው። በተጨማሪም ደግሞ አምፊቲያትርና መጫወቻ ስፍራዎችን እንዲሁም ከ120 በላይ ሰዎችን ማስተናገድ የሚችሉ 3 መሰብሰቢያ አዳራሽ፣ መመገቢያ ካፌ፣ 8 የመጽሐፍት መሸጫ ሱቆች፣ ለእይታ የሚያምሩ ውብ አረንጓዴያማ ቦታዎች፣ የህፃናት ማንበቢያ ስፍራዎችና ተጓዳኝ አገልግሎት የሚሰጡ ሱቆችን የያዘም ነው። በሰዓት 3500 ሰዎችን ማስተናገድ የሚችል ሲሆን በቀን 10,000 በላይ ሰዎች ማስተናገድ ይችላል። ለደራሲያን፣ ለከያኒና ጥበብ ላይ ለሚሰሩ ሰዎች ለራሳቸው ልዩ ቦታዎች ያሉ ሲሆን ለኪነ ጥበብና ለቲያትር መለማመጃ የራሱ ቦታ የያዘም ነው። ይህ ግዙፍ የሀገሪቱ ቤተ-መጽሐፍት የተሻለች ኢትዮጵያን ለመፍጠር የማንበብ ፍላጎትና ተነሳሽነት እንዲጨምር የሚያደርግም ነው። ዓለም አቀፍ ደረጃውን ጠብቆ የተገነባው በውስጡ ደህንነቱ የተጠበቀ በአንዴ 115 መኪኖችን ማስተናገድ የሚችል የመኪና ማቆሚያ ስፍራ የያዘም ነው። ወላጆች ከልጆቻቸው ጋር ማንበብ የሚችሉበት፣ ማየት ለተሳናቸው አንባቢያን በቂ የብሬል መጽሐፍት አቅርቦት ያለው ዘመናዊ እንዲሁም ጥራቱን የጠበቀ ቤተ-መጽሐፍት ነው። ከነሐስ ቀልጦ የተሰራው አብርሆት ወይም ኢንላይትመንት ከውጭ ጀምሮ በኪነ ህንጻው እስከ ኪነ ሐውልቱ ድረስ የከያኒያን ዕውቀትና ጥበብ አሻራ ያረፈበት ቤተ-መጽሐፍትም ነው። የህንጻው ውጫዊ ገጽታውን ጨምሮ የቤተ-መጽሐፍት ሐሳብና ራዕይ መሰረት አድርገው እንደተሰራ የሚያመለክት ሲሆን በሌላው ሀገር የምናውቀው የሀገር ቁሳዊና መንፈሳዊ እሴትን የያዘም ነው። ከስነ ህንጻው ጀምሮ እውነትንና ታሪክን እንዲያንጸባርቅ ተደርጎ የተገነባው አብርሆት ቤተ-መጽሐፍት ዋና ዓላማው ዕውቀትን ነፃ የሚያወጣውን ማህበረሰብ ለመመስረት ነው። ቤተ-መጽሐፍቱ ደጅ ላይ አንድ የቆመ ኪነ ሐውልት አለ። ይህም የኪነ ሐውልቱን ስራ ለህንጻውና ለቤተ-መጽሐፍቱ ግዙፍ ጌጥና ውበት እንዲላበስ አድርጎታል። የኪነ ሐውልቱ
ዲዛይንና የቅርጻ ቅርጽ ስራ የተሰራው እዚሁ ሀገራችን ካፈራቻቸው ባለሙያዎች በሰዓሊና በቅራጺ በቀለ መኮንን ነው። በአዲሱ የአብርሆት የህዝብ ቤተ-መጽሐፍት ደጃፍ የቆመው ኪነ ሐውልት በቅርጹ የስነውበት ደስታን በሚፈጥር በቀረጻ የልጅነት ደፋር ነጻነት ባጣመረ መልኩ የተዋቀረም ነው። ከቅርብም ከሩቅም በሰዎች መተላለፊያ መንገድ ዳር በመሆኑ ለሁሉም አይኖች የተጋለጠ ነው። ወደ ቤተ-መጽሐፍት ቤቱ ዘልቀው ኮስታራ ንባብ ከመጀመራቸው በፊት ሁሉም ተመልካቾች ባለፉበት የልጅነት ወራት ተናፋቂና አስገራሚ ድርጊት ዘና የሚሉበትን እድል እንዲፈጥር ሆን ተብሎ የተመረጠም ነው። በይዘቱ ኢትዮጵያ የገነባችው በዕውቀት ማዕከላት ውስጥ የሆነው ሲሆን አብርሆት ዕውቀትን መሰረት በማድረግ ከድንቁርና ቀንበር ነፃ የመውጣት ትልቅ ሂደትም ነው። እውነትን በአመክንዮ በክርክር በማስረጃ በምርምር የመፈለግ መንገድም ነው። የለውጡ ጉዞ ከተጀመረ ጊዜ አንስቶ በሀገራችን ከታሰበላቸው ነገሮች አንዱ ዕውቀት መር የሆነ ማህበረሰብ መመስረትም ነው። በለውጡ ዘመን አርአያ ሆነው የተሰሩት ስራዎች ስናይ ከኢኮኖሚ ተጠቃሚነታቸው በተጨማሪ የአብርሆት ተጠቃሚዎች የጎላ ነው። ኢትዮጵያ የራሳቸውን ፊደል ቀርጸው የራሳቸውን ትምህርት አደራጅተው የራሳቸውን ታሪክ ከጻፉ ጥቂት የዓለም ሀገሮች አንዷ ናት። እስካሁን ከዩኒቨርሲቲዎች ውጭ በሀገራችን የሚገኙት ትልቅ ቤተ-መጽሐፍት አንድ ብቻ የሆነው በ1936 ዓመተ ምህረት የዛሬ 78 ዓመት የተከፈተው ብሔራዊ ቤተ-መጽሐፍትና ቤተ-መዛግብት ብቻ ቢሆንም አሁን ላይ ግን ይህ ዘመናዊ ቤተ-መጽሐፍት ተጨማሪ ከመሆኑም በላይ ለሀገሪቱ ጥሩ ገጽታ እንዲኖር ያደረገ ግዙፍ ቤተ-መጽሐፍትም ነው። ዋና ዓላማው ዕውቀትን ነፃ የሚያወጣውን ማህበረሰብ ለመመስረት ሲሆን በቀጣዩ ዓመታትም ደረጃቸውን የጠበቁ ክልላዊ አብያተ መጽሐፍት በብዛት ለመገንባትም ታስቧል። ይህ የሀገራችን ዘመናዊ ቤተ-መጽሐፍት ለከተማው ነዋሪ ብሎም ለመላው የሀገሪቱ ህዝብ የተበረከተ የገና ስጦታ ሲሆን ግንባታው እውናዊና ተምሳሌያዊ ገጽታዎች ያሉትም ነው። ይህ የዕውቀት ማዕከላት ግንባታ በተጀመረው የሀገር ግንባታ ሂደት ውስጥ የትምህርት ወይም የተማሪ ጥራትን ለመፍጠር ትልቅ አስተዋጽኦ ያለው ስለሆነም ነው የተገነባው። ያላችሁን አስተያየት በኮሜንት አድርሱን። በቀጣይ ለእናንተ የሚያስገርሙና የሚያዝናኑ ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎች ይዘንላችሁ እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ እንዲሁም ለወዳጆ ሸር በማድረግ ያጋሩ። እናመሰግናለን።